ቅብተ እምነትን በደብ እንግዲህ ተረርተኸው ለማገልገል ይሄድክበት ርቀት አለና እሱን ጆርኒ ተወሰነ ሼር ብታደርገን ለወጣቶች በተለይ ለሚከታተሉ ጥሩ ይመስለኛል። አዎ ያው እንደምታውቀው ቅብተ እምነት የተለያየ ዲሲፕሊን እንደ አፕሊኬሽን ነው በለው ከነገር መለኮትም ከፍልስፍናም ከምናምን ወስዶ ክርስቲያናዊ የሆኑትን መሰረታዊ የሚባሉ ክርስቲያናዊ ትምህርቶችን ከጥቃት መጠበቅ ነው የቅብተ እምነት ዋና ተልዕኮ እሱ ነው። ስለዚህ በኔ ዘመን እኔ እንግዲህ አሁን ቆየ ጊዜው በጣም ቆይቷል። ከ30 ዓመት በፊት ነው መጀመሪያ ዲግሪን የሰራሁት። በዛን ጊዜ ኢቭን እንኳን ክርስቲያኑ ማህበረሰብ ተውና ቴዎሎጂ የሚማሩ ሰዎች አፖሎጀቲክስ ምን እንደሆነ አያውቁም ነበረ። እና እኔም ደግሞ አንዳንድ ቦታ ላይ የጆቫ ዊትነሶቹ አስተማሪ የሆኑ ጂሰስ አስተማሪ ብለው ነበር የሚጠሩኝ። እነሱን እንደምከላከል ሳይሆን የቃላት ምርጫው እንደዛ አይነት ነገር ነበርና አይታወቅም ነበረ። በኋላ ግን እኔ ብዙዎቹ መጀመሪያ ያነበብኩት ያው ላከ ሪኮመንድ አድርጎኝ ያነበብኳቸው የቅብተ እምነት መጽሐፍት ናቸው። ዘ ፎር ሜጀር ከልትስ የሚባል አንድ መጽሐፍ ነበር አንቶኒ ሆኬማ የጻፈው። እሱን መጽሐፍ አነበብ። ከዛ ዋልተር ማርቲን ደግሞ ቴኪንግደም ኦፍ ከልትስ የሚል መጽሐፍ ነበረው፣ እሱን አነበብኩኝ። ከዛ በኋላ የሚወጡ በጆቫ ዊትነስ፣ በኦንሊ ጂሰስ፣ በሞርሞኒዝም በተለያየ ሃይማኖት ላይ የሚወጡትን መጽሐፍቶች ማንበብ ጀመርኩኝ ማለት ነው። እና በተጠራውበት ቦታ እየሄድኩ ማስተማር ጀመርኩኝ። እንግዲህ ነገሩ የሚጀምረው እዛ ጋ ነው። ግን በእኔ ዘመን የድል ነገር ሆኖ እኔ መጀመሪያ ዲግሪ ስማር ቅብተ እምነት ጋር የሚያያዝ ነገር አልተማርኩም። እና አሁንም ኮሌጆችንም በጣም ብዙ አጋጣሚ ሲኖረኝ የምላቸው ነገር ቅብተ እምነትን እንደ ኮርስ ማስተማር አለባችሁ። እንደውም ቢቻል ዲፓርትመንት መከፈት አለበት። በጆቫ ዊትነስ ላይ ብቻ ስፔሻላይዝ የሚያደርጉ፣ በሐዋርያት ቤተክርስቲያን ላይ ስፔሻላይዝ የሚያደርጉ፣ በእስልምና ላይ በተለያዩ ሃይማኖት ድርጅቶች ላይ ስፔሻላይዝ የሚያደርጉ ልጆች ዲፓርትመንት መከፈትም አለበት ብዬ አምናለሁ። ቢያንስ ግን እንደ ኢንትሮዳክሽን ቱ ክርስቲያን አፖሎጀቲክስ አይነት ነገር መሰጠት ነበረበት ብዬ እላለሁና በዚህ ረገድ አሁን ያለነው ሰውም ካሪኩለሙ ከእንደገና መሰራት አለበት የሚል እምነት አለኝ። ምክንያቱም ማሳውን ዋናው እንግዲህ ህዝቡን ነው አይደል ለማገልገል ነው የምንማረው። ህዝቡን ለማገልገል ከሆነ ህዝቡ ጥያቄው ምንድነው የሚለውን ነገር ማወቅ አለብን ማለት ነው። አሁን እኮ ህዝቡን ስናይ ማለት ማሳውን ስናይ ሰዎች ወይ ሙስሊሞች ናቸው ወይንም ደግሞ የሐዋርያት ቤተክርስቲያን ናቸው ወይንም የይሖዋ ምስክር ናቸው ወይ ሞርሞን ነው እንዲህ አይነት ወይንም ደግሞ ዋቄ ፈታ ትራዲሽናል ሪሊጅን የሚያምኑ ናቸውና ይሄ ከሆነ